የ31ኛው ሳምንት የሊግ መናወጥ ማንን አነሳ ማንንስ ጣለ? ፕሪሚየር ሊጉ ሊያበቃ 7 ጨዋታዎች ብቻ እየቀሩት 31ኛው ሳምንት በጎል ናዳ ተናውጧል። በ10 ጨዋታዎች 24 ጎሎች ከመረብ ላይ አርፈዋል። ድንቅና መረብ በጣሽ ጎሎችንም በሳምንቱ ተመልክተናል። ይህም ባለፉት 5 ሳምንታት ያልታየ ከፍተኛ የጎል መጠን ሆኖ ተመዝግቧል። ያለምንም ጎል የተጠናቀቀው አንድ ጨዋታ ብቻ መሆኑ ደግሞ ክለቦች ለሕልውናቸው እያደረጉት ያለውን የሞት ሽረት ትግል በግልጽ ያሳያል። ዛሬ ስፖርት ከውጤት ባሻገር በሚለው መርሃ ግብራችን 31ኛው ሳምንት የሊግ መናወጥ ማንን አነሳ ማንንስ ጣለ ስንል እንጠይቃለን። በትንታኔያችን የመሪውን ሲዳማ ቡና ስጋትና የወላይታ ዲቻን ድንቅ ጉዞ እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። መላኩ ወልደ ሰንበት ነኝ። የሳምንቱ ትልቁ መነጋገሪያ የመሪው ሲዳማ ቡና የነጥብ መፍሰስ ነው። ባለፉት 3 ጨዋታዎች 8 ነጥቦችን የጣለው ሲዳማ 10 የነበረውን የነጥብ ብልጫ ወደ 4እና 6 ዝቅ እንዲል አድርጓል። አሁን ነገሌ አርሲ በ4 ነጥብ፣ መቻል ደግሞ በ6 ነጥብ ልዩነት መሪውን እያሳደዱ ይገኛሉ። ነገሌ አርሲ ባለፉት 2 ጨዋታዎች ድል ማድረጉ የሻምፒዮንነት ፉክክሩን ይበልጥ እንዲባባስ አድርጎታል። ሲዳማ ቡና ዋንጫውን በእጁ ጨብጦት ነበር። አሁን ግን ጣቶቹ እየላሉ ነው። ከእጁ የሚያመልጠውን ለመረከብ ደግሞ ነገሌና መቻል ተናንቀዋል። እናም የዘንድሮ ፕሪሚየር ሊግ በታሪክ ለመጀመሪያ ጊዜ ለ3ኛ ተከታታይ ዓመት አዲስ ሻምፒዮን ሊያስመለክተን መቃረቡን ይህ ሳምንት ጠቁሞናል። ማን ይነግስ ሲሆን ሲዳማ ቡና፣ ነገሌ አርሲ ወይስ መቻል? በሌላ በኩል በወራጅ ቀጠናው ላይ ያሉ 4ቱም ቡድኖች አርባ ምንጭ፣ መቀለ፣ ሽረና ድሬዳዋ ከተማ በጅምላ ሽንፈትን ማስተናገዳቸው የታችኛውን የሰንጠረዥ ክፍል ውጥረት አባብሶታል። መውረድ ካንዣበበባቸው ቡድኖች መካከል ድል ያልቀናው ንግድ ባንክ ብቻ ሲሆን መድን፣ ጊዮርጊስ፣ ዲቻ፣ ሀዲያ፣ ሸገርና አዳማ ድል ቀንቷቸው ለጊዜውም ቢሆን እፎይ ብለዋል። ሐዋሳ ከተማ ግን ለ8ኛ ተከታታይ ጊዜ ከድል ጋር እንደተኳረፈ ቀጥሏል። ኢትዮ ኤሌክትሪክ ሲያንሰራራ፣ ፋሲል ከተማ ግን ከሽንፈት ጋር ወዳጅነት የጀመረ ይመስላል። ደሰባዊ ታሪካችን ስመጣ የወላይታ ዲቻው አሰልጣኝ መሳይ ተፈሪ የሳምንቱ ቁንጮ ነው ብንል ማጋነን አይሆንም። በደቡብ ደርቢ አርባ ምንጭን በማሸነፍ የቡድኑን ስኬት ማስቀጠል ችሏል። በሁለተኛው ዙር በጨዋታ በአማካይ 2 ነጥብ እያስመዘገበ ያለ ብቸኛው አሰልጣኝ እሱ ነው። አሰልጣኝ መሳይ የሳምንቱ ብቻ ሳይሆን የሁለተኛው ዙር ምርጥ አሰልጣኝ ቢባል የሚያንሰው እንጂ የሚበዛበት አይሆንም። ወደ ሜዳው ስንመለስ ደግሞ በሳምንቱ የደመቀውን ሌላኛውን የዲቻ ሰው መሳይ ሰለሞንን እናገኛለን። ይህ አጥቂ ሳምንቱን ደምቋል። በሳምንቱ ከተቆጠሩት 24 ጎሎች መካከል 2 ጎሎችን በብቸኝነት ማስቆጠር የቻለው እሱ ብቻ ነው። በተለይም ያስቆጠራት 2ኛዋ ጎል የሳምንቱ ምርጥ ጎል መባሏ ግድ ነው። ይህም መሳይ ለዲቻ ውጤት ያለውን ከፍተኛ ሚዛን ያሳያል። የሳምንቱ አስገራሚው ቡድን ደግሞ አዳማ ከተማ ነበር። ከ10 ጨዋታዎች የድል ድርቅ በኋላ ወደ ድል መመለሳቸዋል ሳምንቱን ለዲቻና ለአዳማ የትንሣኤ አድርጎላቸዋል። ሁሉም አይኖች ወደ 32ኛው ሳምንት አቅንተዋል። አንድ ድል ከፍ ሲያደርግ፣ አንድ ሽንፈት ደግሞ ወደ ገደል ይጥላል። ትልቁ ጨዋታ 2ኛና 3ኛ ደረጃ ላይ የሚገኙት መቻልና አርሲ ነገሌ እርስ በርስ የሚያደርጉት ፍልሚያ ነው። የዚህ ጨዋታ ውጤት ለመሪው ሲዳማ ቡና ወይ ድል ወይ ደግሞ የመጨረሻ ስጋት ይዞ ይመጣል። ሲዳማ በበኩሉ የመውረድ ስጋት ካለበት ሀዲያ ሆሳዕና ጋር የሚያደርገው ጨዋታ ሻምፒዮንነት ብቃቱን የሚመዝን ይሆናል። ሲዳማ ይህን ጨዋታ የማያሸንፍ ከሆነ ዋንጫው ከእጁ የመውጣቱ ጉዳይ ወደ እውነት ይቃረባል። ወራጆቹም ቢሆኑ በ32ኛው ሳምንት ለሕልውናቸው የመጨረሻውን የጥይት ቃታ ይስባሉ ተብሎ ይጠበቃል። እናም ማን የቁልቁለት ጉዞውን ያፋጥናል ወይም የመቆየት ተስፋውን ያለመልማል የሚለው የብዙዎች ጥያቄ ነው። ሻምፒዮኑን ለመለየትም ሆነ
ወራጆቹን ለማወቅ እስከ መጨረሻው ሰከንድ መጠበቅ አሁን ላይ ግድ ብሏል። ግን የእርስዎ ቅድመ ግምት ምንድን ነው? ሲዳማ ብልጫውን ያስጠብቃል ወይስ መቻልና ነገሌ አርሲ ታምር ይሰራሉ? ማንስ ዘንድሮ ከሊጉ ይሰናበታል ይላሉ? አርባ ምንጭ ወይስ መቀሌ? ምድረገነት ሽረ ወይስ ድሬዳዋ ከተማ ነው? ወይስ ሌላ ቡድን ይመጣል ብለው ይገምታሉ? ሐሳባችሁን በኮሜንት ላይ አጋሩን። መላኩ ወልደ ሰንበት ነበርኩ። መልካሙን ሁሉ ተመኘው።